5 ቁጥር 1። አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል፣ ወርቃችሁም ብራችሁም ዝጓል። ዝገቱም ምስክር ይሆንባችኋል፣ ሥጋችሁንም እንደ እሳት ይበላል ይላል ሐዋርያው ቅዱስ ያዕቆብ። መልእክቱን የጻፈው በዓለም ላሉ የአይሁድ ስደተኞች ነው። ከስደተኞቹ ውስጥ በወርቅና በብር፣ በንግድ ወረትና በእህል ምርት የከበሩ ነበሩ። ታዲያ ስስታሞች ነበሩና ለተቸገረ፣ ለሙት ልጅ፣ ላረጁና ለደከሙ፣ ጠዋሪ ቀባሪ ለሌላቸው ቀደው አያለብሱም፣ ቆርሰው አያጎርሱም። ወርቁንና ብሩን ይቀብራሉ፣ እህሉን በጎተራ እየከተቱ ለችግር ጊዜ ይሆነናል ብለው ያጠራቅማሉ። በተረፈውም ወርቅና ብር ይዝናናሉ፣ ይበላሉ፣ ይጠጣሉ፣ ይሰክራሉ፣ ያመነዝራሉ። ነገር ግን ወርቁና ብሩ ዛገ፣ እህሉን ነቀዝ በላው፣ ልብሱንም ብል በላው። ጌታችን ኢየሱስ ክርስቶስ ስለዚህ ነገር የሰጠው ትእዛዝ ብልና ዝገት በሚያጠፉት ሌቦች ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዚያ ይሆናል የሚል ነው። ማቴዎስ ምዕራፍ 6 ቁጥር 19። ዛሬ ካሉት ሀብታሞች ውስጥ እንደነዚህ ያሉ ሰዎች አይታጡም። በቂ ሀብት እያላቸው ወላጆቻቸውን ላጡ ሕፃናት፣ ልጆቻቸውን በሞት ላጡ አቅመ ደካሞች፣ ሽማግሌዎች፣ ለደከሙና ለተቸገሩ ሰዎች አይረዱም። በገንዘባቸው ብቻቸውን ይዝናኑበታል፣ ይሰክሩበታል፣ ለአመንዝራዎች ይናኙታል። ሰዎች በገንዘባቸው የሥጋ ድሎት ከሚፈጽሙበት ይልቅ በተለያየ አደጋ ዘመዶቻቸውን ያጡትንና አሳዳጊ የሌላቸውን ሕፃናት ቢረዱበት በሥጋቸውም በነፍሳቸውም የዘላለም ሕይወትን ያገኙበት ነበር። ዛሬ በዓለማችን ግጭትና ኋላ ቀርነት፣ ስደትና ረሃብ በስፋት ተንሰራፍቶ በመገኘቱ ከሚያደርሰው የሞት አደጋ በተጨማሪ የሚያስከትለው ማህበራዊ ቀውስ፣ ኢኮኖሚያዊ፣ ምጣኔ ሀብታዊ ውድቀትና ስጋት ለአፍታም ቢሆን ቸል የማይባል ጉዳይ ነው። ዛሬ ያለው ትውልድ ለህገወጥ አዘዋዋሪዎች ገንዘቡን በመስጠት ሀገሩን ትቶ በመሰደድ ላይ ይገኛል። ይህ ሰው ሰራሽ አደጋና ኋላ ቀርነት እግዚአብሔር አምላክ እንዲያስወግድልን በመጸለይ ያሉት ሀብት ያላቸው፣ ጉልበት ያላቸው፣ እውቀት ያላቸው ሰዎች ለተቸገሩ እና ጠዋሪ ቀባሪ ለሌላቸው ሰዎች እርዳታ እንዲያደርጉ ማስተማርና ግንዛቤ መስጠት በእጅጉ ለነገ የማይባል አንገብጋቢ ጉዳይ በመሆኑ ሀብት ያላቸው፣ አቅም ያላቸው ሰዎች ለሌላቸው እንዲያካፍሉና ሰማያዊ መዝገብ እንዲያከማቹ፣ ሌባ በማይሰርቀው ብል በማይበላው ቦታ እንዲያስቀምጡና እግዚአብሔር
የሚፈቅደውና የሚወደውን መልካም ስራ እንዲሰሩ የቤተ ክርስቲያን አባቶች እና መምህራን ሊያስተምሩ ይገባል። አምላካችን እግዚአብሔር በጉልበታችን በገንዘባችን የደከሙትንና ጠዋሪ ቀባሪ የሌላቸውን አረጋውያንና አባት እናት የሌላቸውን ሕፃናት ረድተንበት ሰማያዊ መዝገብ እንዲሆንልን አምላካችን በቸርነቱ ይርዳን። በሰማነው ቃል ይባርከን፣ ይቆየን።